አሁን ጫት የሚቀሙ ሰዎች አብዛኛው ጊዜ ጊዜያቸውን ይክዳሉ፣ ድር ተበድረውም ይክዳሉ። ኧረ በስመ ፍቅረኛዋ ራሱ ካረገዘች በኋላ ይክዳሉ። የኔ አይደለም። ጫት የምትቀሙ ሰዎች ይሄ ለእናንተ ነው። ጫትና ይሁዳ ምን አገናኛቸው? አንድ ተመራማሪ ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ አለ። ጫትንና ይሁዳን ምን እንዳገናኛቸው የሚነግረን ይሆናል። ስለዚህ አሁን እሱ ያለበት መተናል። ስለ ጫት አመጣጥ አንዳንድ ነገር በጣም የሚገርም ነገር ነው የሰማነው። ስለ ጫት አመጣጥ ይነግረናል ማለት ነው። ስለዚህ ከሱ ጋር ያለኝን ቆይታ ተከታተሉ። በጣም የሚገርም ማለት ነው። በጣም የሚገርም ነገር ነው። ተመራማሪ ቶማስ እንግዲህ ቶማስ ጋር መተናል። ተመራማሪ ቶማስ ማነው? አቤት ጋሽ ሰላም ነው? ሰላም ነው። እንደምን አለ ወዳጅ? ሰላም በስራ እጅ ነው እንትና። ችግር የለውም። እንዴት ነህ? ደህና ነህ? ሰላም ነው አሉ። ዛሬ እኔ ጋር መጣችሁ? እንግዲህ እሺ፣ የምርምሩ አካል ነው። እንጀቱ ይሄ እንትኖቹን ነውና መድኃኒት ያለበት ቦታ ያሳያል። እንደዚህ አሁን ጫፉ እሱ መጀመሪያ ያገለገለ ስለሆነ እንትን አዲሱ በሽታ ነው እንትን አዲስ ነገሮች ሴንስ ያደርጋል። አዎ እንደዛ ነው። በጣም የሚገርም ነው። ነገሮችን አዲስ ነገሮችን ያየው ነኝ እስካሁን ድረስ ያው። እሺ እንዴት ነው አመጣጣችሁ? እኛ እንግዲህ አመጣጣችን ምንድነው? ከዚህ በፊት ከተማ ላይ ትኖር እንደነበር እናውቃለን። አሁን ወደ ገጠር ወርደሃል። ወደ ገጠር የወረድክበትን ምክንያት ሰሞኑን ስንሰማ እንደነበረው እኔ እንግዲህ በአፍ ነበረ ሰው ሲያወራ ነበረ የሰማሁት። ዛሬ በአካል ካንተ መረጃ ለመስማት ነበረ የመጣሁት እና ስለ ጫት አንዳንድ ምርምሮችን እያደረገ ነው። ጫት እንዴት መጣ የሚለውን ነገር እንዴት ተገኘ የሚለውን ምርምር እያደረገ ነው አሉ። እስኪ ስለሱ አንዳንድ ነገር ንገረኝ። አዎ ኦልሞስት ያው ኦልሬዲ እኔ ያው ከተማ እንደኖርኩ ማለት በኖርኩ ቁጥር ካሜራውን እያየ አዳዲስ ያው ተመልካቾችን እንዲያውቁ ብዬ ነው እና ማያውቁን ካሉ ከተማ ብዙ አመት ነው እንትን ያልኩት ኑሮ የጀመርኩት ማለት በልጅነት ነበር ከተማ ያድኩ። የገጠር እንትን የራሱ እኔ በጣም ብዙም አይደለም አላውቅም የገጠር ነዋር ቢሆንም ግን ከከተማ አንዳንድ ነገሮች አዲስ ነገር እኔ ከልጅነት ጀምሮ አዲስ ነገር ነው የሚፈልገው። አዲስ ነገር እንትን ነው እና ብዙ ነገሮችን ደግሞ ምርመራ ከጀመርኩ አንድ 20 ኦልሞስት 10 አመታት ይሆናሉ። እድሜክ ስንት ነው? 27 በ7 አመት ነው ምርምር የጀመርከው? በጣም የሚገርም ነው። እሺ ከዛ የተነሳ ወደ ገጠር ገባው። ገጠር ገብቼ ብዙ ነገሮችን አግኝቻለሁ። አዳዲስ ነገሮች ሰዎች ከነገሩ እንጃ ሌሎች እና ሳሙኑ ደግሞ መነጋገሪያ የሆነው ምንድነው? አንድ ሰው አንድ ነገር ሲታይና ብዙ ሰው እዛ ነገር ላይ ትኩረት ሲያደርጉ ወደዛ ሲገቡ ያ ነገር ምንድነው? አመጣጡ ከየት ነው የመጣው? እንዴት ነው ማለት ያው ሰው ነኝና የሆነ ማሰብ ጀመርኩ። ከዛ ምርመራ ጀመርኩ። ወደ ታሪካዊ መጽሐፎች ያሉበት አንዳንድ እዛ ዓለም ላይ የቆዩ ሰዎች ጋር እንትን ብዬ እና የጫቱ ጋር እና ጫት የሚቀሙ ሰዎች ጋር ማዋል ጀመርኩ። የተወሰነ ጊዜ ሰዎች የሚሆኑ ሁኔታ አክሽናቸውን ሁኔታዎችን እንትን ማለት ጀመርኩና እንዴት መጣ አልኩ። ከዛ ሳምራመር እና አንድ መጽሐፍ እንትን በዛ ተነስቼ ነው አንድ መጽሐፍ ጫፍ ሰጠኝና ጫት እንዴት መጣ ብዬ ለራሴ እንትን አልኩና አሁን ጫት የሚቀሙ ሰዎች አብዛኛው ጊዜ ጊዜያቸውን ይክዳሉ፣ ገንዘባቸውን ይክዳሉ። ሰዎችን ይክዳሉ። አካባቢ ያለው ነገር ልማት አያገባቸውም። እነሱ ልማትን ይክዳሉ። በቃ ምንም ነገር ይክዳሉ። በቃ ስለሱ ብሎ እሱ ነገር እንዴት መጣ ብዬ ሳልኩ ስመጣ ምን አመጣው? ብድር ተበድረውም ይክዳሉ። ኧረ በስመ ፍቅረኛዋ ራሱ ካረገዘች በኋላ ይክዳሉ። የኔ አይደለም ካደገ የሚቅሙ ሰዎች። ከዛ እንደዛ አልኩና ምንድነው አልኩ። ከዛ ሳስብ ለካ ጌታን የሸጠው ሰውዬ ይሁዳ አነሳሱ እዛኔ መድኃኒታችን ጌታ ኢየሱስ ክርስቶስን ከሸጠ በኋላ አንድ ምግብ ቤት ገባ። ምግብ ቤት ከገባ በኋላ አንድ ምሳ አዘዘና በላ። ከዛ ከ30 ዲናር ጌታውን በሸጠው ገንዘብ። ከዛ ያ ነገር ቁጣ መሆኑን አላወቅም። ከዛ ምግቡ አልተመቸውም፣ አስመለሰው ይሁዳ። ይሁዳውን ከመሞት በፊቱ ነው ያ ታርጉ እንትና ነው እንጃ ብቻ። ከዛ ከመሞቱ በፊት አስመለሰው። ከዛ በኋላ ነው ታንቆ የሞተው። ከዛ ጫቱ ምንድነው የሆነው? እሱን ለሱ ያልተመቸው ምግብ የለም። ካስመለሰው በኋላ ምግቡ በደንብ አልተፈጨም።
አስመልሰውና የሆነ ገበሬ እርሻ ላይ ነው እንትን ያለው ያስመልሰው። አዎ ከዛ እኔ ታሪኩ ላይ እንትን አለው እና በጣም ደስ ብሎኝ በደስተኛ በቃ አለ ሰውዬው እርሻ ላይ እንትን አለውና ሰውዬው ደግሞ ጎበዝ እንትን አራሽ ነው ገበሬ ነው። እንትኖቹ በጣም እሱ ጋር በቃ ሄደ እንትን መጣል ብቻ ነው በቃ ለራሱ ምንም ነገር ከጣልክ በቃ ይበቅላል። እሺ ከዛ የተነሳ ሰውዬው በዛ ቦታ ባስመለሰው ቦታ ላይ ነው ጫቶ የበቀለችው። ከዛ የተነሳ ነው እስከ ዛሬ ድረስ ጫት ተብሎ በየቦታው ገላምሶ አንዴ ወልሶ አንዴ ወንዶ አንዴ ገነት አንዴ ጎፋ አንዴ እንትና አንዴ በቃ እንደዛ የተባባሉ በየሀገራቸው ግን አንዱ ነው እንትኑ በቃ እያንዱ በቃ እንደዛ ነው። ግን ጫቱ አመጣጡ እንደዛ ነው። ለዛ ነው በጣም የሚገርም የምርምር ውጤት ነው። እነዚህም ወደ እሱ ይሄዱ ነው እና አውቄ ነቀልኩ። በአጭሩ መቅጨት አለበት። ከዚህ በኋላ ክህደት ይብቃ፣ ይሁዳነት ይብቃ እያልክ ብዙዎቹ ከልሆናል። በቃ እኛ እሱ የተነሳ እዚህ ጋር አሁን መንገድ ብገባ ስል እነሱ አያገባችሁም። በቃ ምን አገባኝ ልማት ምን አገባኝ በቃ እነሱ ያ ነገር እንትን በቃ ስለዚህ እነዚህ ሰዎች ወደ ነገር እንዲመጡ ያ ነገር በአጭሩ መቀጨት አለበት። በቃ እንደዛ ያልኩ ያው ብዙ ነው። አሁን እዚህ ጋር እንትን ብዬው እሱን ራሱን ፍጨው እንትን ብዬ በሱ ቦታ ላይ ይሄን ውሃ ጨምራለሁ። አሁን ገና አልተፈጨም። ተፈጨው በዛ ቦታ ላይ ሳይሆን ሁለተኛ እዛ ቦታ ላይ አይበቅልም። በቃ ይመክናል ማለት ነው። አዎ ይመክ በቃ እንደዛ ያደርጋሉ ብዬ ቁርጥነት መንግስት እስካሁን አልጠየቀኝም። እኔ ቅሬታ ነው ያንተ ሚዲያ አብዛኛው ጊዜ እኔ በቃ እንትን በጣም ነው እንትን ያልኩት። እውነት ነው። የኔ ሚዲያ ምንድነው እንደዚህ አዳዲስ ግኝቶችን የሚያገኙ ለትውልዱ ለሀገራቸው የሚሰሩ ሰዎችን ወደ ሚዲያ ማምጣት እውቅና መስጠት ነውና በእውነቱ አንተ እየሰራ ያለኸው ትውልዱ ላይ ለመስራት ያሰብከው ነገር ያገኘኸው ግኝትም በጣም የሚገርም ነው። በጣም ነው የምናመሰግንህ። ለሰዓትም ይቅርታ እንግዲህ ጊዜን ተሻምተንብሃል። በጣም እናመሰግናለን ማለት ነው። ሌላ ገንም ነው ችግር እናመሰግናለን። እንትን እንላለን። ደህና ሁኑ። እሺ እንግዲህ ጫትና ይሁዳ ግንኙነት አላቸው ስንል ወንድማችን ተመራማሪ ቶማስ የነገረን ነገር አሳማኝ ነው ለእናንተ። እስኪ አስተያየታችሁን ኮሜንት ላይ ጻፉልን።